people's land away from them. And those people in many cases are being executed. ኦቫል ኦፊስ ትራምፕ መሪዎችን እየጠሩ የሚያዋርዱበት ሲፈልጉ መብራት ያስጠፉ ቪዲዮ የሚያሳዩበት ተናግረው ሳይጨርሱ ደጋፊዎቻቸውን የሚያስጨበጭቡበት እየሆነ ነው ይሉታል። ያው ግን ዶናልድ ትራምፕ አሜሪካ ትቅደም ፖሊሲን የሚያራምዱ በመሆናቸው ግምት ውስጥ ማስገባት ጉዳዩን የሚያስገድድም ነው። ዶናልድ ትራምፕ የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን አዋርደው ወደ ኪየቭ በመለሱበት ጽፈት ቤታቸው ኦቫል ኦፊስ በተመሳሳይ የዲፕሎማሲ ከባቢና ያቀማመጥ አውድ ሆነው ለዛውም ጥቁሩን የደቡብ አፍሪካውን ፕሬዝዳንት ሲሪል ራማፎሳን እንዴት ሊያደርጓቸው ይሆን? መገናኛ ብዙሃን ቀድመው ለፕሪቶሪያው ሰው አዘኑ። ግን ሲሪል ራማፎሳ ከምላሻቸው እስከ እርካታ ያልተለየው ድምጸታቸው ደቡብ አፍሪካውያንን ያኮራ፣ ትራምፕንም ያሰቡትን እንዳያሳኩ ያደረጉበትን አጋጣሚ ፈጥረው አልፈውታል። ከዲፕሎማሲው ይልቅ መዘላለፍ ያመዘነበት መድረክ ቢሆንም የደቡብ አፍሪካው ፕሬዝዳንት ዲፕሎማሲውን ማስተካከል የማያስችል አጋጣሚ ቢፈጠርባቸውም እንደ አንድ ፕሬዝዳንት በአግባብ ትራምፕን ሞግተዋል፣ ሀሳባቸውን ገልጸዋል የሚለው ደግሞ ውሃ የሚያነሳ ጉዳይ ሆኗል። በርግጥ ከጅምሩ መገናኛ ብዙሃንም ሲሉት እንደነበረው ፕሬዝዳንቶቹም ከፊታቸው ሲያስነብቡት እንደነበረው አጋጣሚ በጎ ውይይት አድርገው እንደማያጠናቅቁት ያሳበቀባቸው ነበር። በእኛ ህገ መንግስት አነስተኛ ጥቂቶችን የሚወክሉ ፓርቲዎች እንዲኖሩ በመፍቀዱ አሉ። ግን እኮ መሬት እንዲወስዱ እየፈቀዳችሁላቸው ነው። በጭራሽ ያን የሚያደርግ የለም። መሬት ይወስዳሉ፣ ነጭ ገበሬዎችን ይገላሉ። ያንን ሲያደርጉ ደግሞ ምንም አይሆኑ። እርግጥ ነው አገራችን ላይ ወንጀል አለ። በወንጀል ድርጊት ህይወታቸውን የሚያጡ ሰዎች እንዳለመታደል ነጮች ብቻ አይደሉም። እንዲያውም አብዛኛው ጥቁር ህዝብ ነው። አይ ገበሬዎቹ ግን ጥቁር አይደሉም፣ ነጮች ናቸው። I don't say that's good or bad, but the farmers are not black. ዶናልድ ትራምፕ ነጮችን የዘር ፍጅት እየፈጸሙባቸው ነው፣ ሲያሻውት በጸጥታ ኃይሉ ሲሻገር በህዝቡ በሚል ሲፈርጁ ራማፎሳ መረጋጋታቸው ዲፕሎማሲውን የመሰዳደብ እንዳደረገው የሚገልጽ ቢሆንም ሁኔታው ግን እጅግ ለደቡብ አፍሪካውያን የኩራት ምንጫቸውም ሆኖ ተቀምጧል። ከማዕድን ማውጣት ቢዝነስ ወደ ፕሬዝዳንትነት የመጡት ሚሊዮነሩ ሲሪል ራማፎሳ ከሪል ስቴት ባለጸጋነት ወደ አሜሪካ ፕሬዝዳንትነት ከመጡት ዶናልድ ትራምፕ ጋር በዋሽንግተን ዲሲ ሲገናኙ ንግግራቸው ሁሉ እንደ ቱጃር ቢዝነስ ለቢዝነስ እንደ ፕሬዝዳንቶች ዲፕሎማሲ ለዲፕሎማሲ እንጂ በእጅጉ ስድብ ለስድብ ባመዛኝ ይሆናል ብሎ ያሰበ ግን ያን ያህል አልነበረም። ትራምፕ ወደ ዋይት ሃውስ ዳግም ከመጡበት ሰዓት አንስቶ ሲሪል ራማፎሳ ህገ መንግስት አሻሽለው የጥቂት ነጮችን መሬት ስርዓትን ተገን አድርገው ያለ ካሳ ይቀማሉ፣ ሲሻገርም የዘር ፍጅት ይፈጽማሉ በሚል መክሰሳቸውን ቀጥለዋል። ደቡብ አፍሪካውያን ነጮችን ወደ አሜሪካ እስከመውሰድ ብሔራዊ አቀባበል ማድረጋቸውም በዲፕሎማሲው ዘርፍ የቀጠሉት ትራምፕ በወዳጃቸው የስፔስ ኤክሱ ባለቤት ቱጃሩ ኤለን መስክ የታገዙ ነጮች ተገለሉ ዘመቻ ላይ ናቸው። ጥቁሮች ተገለሉ ድምጽ በበዛባት ዓለም ነጮች ተገለሉ የተሰማው ከዋይት ሃውስ ለደቡብ አፍሪካ በማስጠንቀቂያ መልክ መሆኑም አነጋጋሪ ሆኖ ሰንብቷል። ጉዳዩ እንደሚቀጥልም ፍንጭ ይሰጣል። ያው በርካታ ሀገራት በጣም የከፋ መጥፎ ነገር ይከሰታል። ነገር ግን ይሄኛው ከሁሉም የከፋ ነው። ሁሉም ዓለም በአጭር ጊዜ ውስጥ ይመለከተዋል። ምክንያቱም G20 ጉባኤ ስላላችሁ ትልቅ ጉዳይ ነው። ደህና ሆኜ ለእርሶ ለመታየት እፈልጋለሁ። እርሶም በዛ መንገድ እንዲያዩኝ እፈልጋለሁ። ነገር ግን እገደላለሁ፣ መሬታችን ይወረሳል በሚል ስጋት በመቶና በሺዎች የሚቆጠሩ ሰዎች ወደ ሀገራችን ለመምጣት እየሞከሩ ነው። እናም እርሶ ያለምንም ክፍያ መሬት የመውረስን መብት የሚሰጥ ህግ አውጥተዋል። መሬትን ያለምንም ክፍያ መውሰድ ይችላሉ። አፍሪካንስ ይሏቸዋል ነጭ ገበሬዎችን አሊያም ጥቂት ቁጥር ያላቸውን ደቡብ አፍሪካውያንን 26 ሚሊዮን ሄክታር መሬት 8% ብቻ የደቡብ አፍሪካን ህዝብ በሚሸፍኑት ነጮች የተያዘ ሲሆን 80% የደቡብ አፍሪካን ህዝብ ቁጥር የያዘው ጥቁር ደግሞ 4% በግል መሬት መያዛቸው የ60 ሚሊዮን ደቡብ አፍሪካውያን ፖለቲካ ያልተገባ የሀብት ባለቤትነት መልክ እያሰጠው መጥቷል። ሲሪል ራማፎሳ ስለ ንግድና ኢንቨስትመንት እንዲሁም ዋሽንግተንና ፕሪቶሪያ ያላቸውን ትስስር ለማንሳት ቅድሚያ ቢሞክሩም ዶናልድ ትራምፕ አደገኛ ምላሻቸውን በመስጠት አቅጣጫውን ወደ ሰጥ አገባ ለውጠውታል። ኦቫል ኦፊስ ፍርድ ቤት ይመስል በተደራጁ ሰነዶች ደቡብ አፍሪካውያን በትራምፕ አማካኝነት ከየሚዲያው በተገኙ ቪዲዮዎች ሳይቀር ሲከሰሱ አድረዋል። ፖለቲከኛው ጁሊየስ ማሌማ ደጆችን ግደሉ በሚል አደባባይ ላይ የተናገረው ሳይቀር ለራማፎሳ በኦቫል ኦፊስ አስመልክተዋቸዋል። ዶናልድ ትራምፕ
There will be time. Let me clarify that because what you saw, the speeches that were being made. ንግግር ሲያደርግ የተመለከቱትን ሰው ሐሳብ በተመለከተ እስቲ ላብራራላችሁ። አንድ የመንግስት ፖሊሲ አይደለም። በደቡብ አፍሪካ እጅግ በርካታ የፖለቲካ ፓርቲ አለ። ያ ደግሞ ህዝቡ ሐሳቡን የመግለጽ መብት እንዲኖረው የፖለቲካ ፓርቲም የራሱን የተለያየ ፖሊሲ እንዲከተል ይፈቅዳል። እናም በአብዛኛው ወይም በተወሰነ መንገድ ይህ አይነቱ ፖሊሲ ከመንግስት ፖሊሲ ጋር የሚሄድ አይደለም። የመንግስታችን ፖሊሲ እሱ ከተናገረው እጅጉን የተለየ ነው። በፓርላማው ጭምር ማለት ነው። Even in the parliament. ትራምፕ ለደቡብ አፍሪካው ልዑክ አቀባበላቸው ገፊ ቢሆንም ፕሬዝዳንት ሲሪል ራማፎሳ መንገዳቸውን መረጋጋት ማድረጋቸው በርግጥም ዲፕሎማሲው የምስራቅና የምዕራብ እንዲሆን ያደርገዋል። በርግጥ ከጎልፍ ስፖርት ጋር የተገናኙ ወሳኝ ሰዎችን አብረው እንደ ማባበያ ይዘው ቢሄዱም የተሳካላቸው አይመስልም። ሲሪል ራማፎሳ የደቡብ አፍሪካ ሚዲያዎች ራማፎሳ በትራምፕ ቢሰደቡም ተረጋግተዋል፣ ቀለል ብለው ታይተዋል፣ ልባቸውን ከፍተዋል፣ በትዕግስት ምላሽ ሰጥተዋል በሚል ያሞካሿቸው ሲሆን ትራምፕም ሆኑ ለችግሮች መፍትሄ ማምጣት አለብን በሚል ብርቱ አቋማቸውን አራምደዋል። ችግሩ መፈታት አለበት፣ ያ ካልሆነ ግን የደቡብ አፍሪካ መጨረሻ ይሆናል በሚል ዶናልድ ትራምፕ ዝተዋል። እርሶ የሰዎችን መሬት እየወሰዱ ነው። እነዚህ ሰዎች በተለያየ ምክንያት እየተገደሉ ነው፣ እናም እየተቀጠፉ ነው። በነጮች ላይ ነው ደግሞ የሚሆነው። አብዛኛው ገበሬዎች ናቸው። ይህ አስቸጋሪ ሁኔታ ነው። እንዴት እንደምታብራራው አላውቅም። እስቲ እንዴት ታብራራዋል? መሬታቸውን ይወስዱባቸዋል፣ ይገድሏቸዋል። በአብዛኛው የመንግስት ሰዎች አይደሉም፣ ህዝቡ ነው ያውም የሚያደርገው። ከዛም መሬታቸውን ይወስዳሉ። ሲቀጥል ምንም የሚሆኑት ነገር የለም። And nothing happens to them. I want to clarify that. ይህን ማብራራት እፈልጋለሁ። እኛ ህገ መንግስት አለን። ህገ መንግስታችን ደግሞ የመሬት ባለቤቱን ተጠቃሚነትና መብትን ይጠብቃል፣ ዋስትናን ይሰጣል። ይህ ህገ መንግስት ሁሉንም ደቡብ አፍሪካውያን ከመሬት ባለቤትነት ጋር በተገናኘ ይጠብቃል። ያም ሆኖ እየተጋፈጠን ያለነው ካለፈው ጊዜ ጋር ነው። ለህዝብ ጥቅም ሲባል የእርሶ መንግስት መሬት የመውሰድ መብት እንዳለው ማለት ነው። For public use. አሜሪካ የደቡብ አፍሪካ ቁጥር 2 ግዙፍ የንግድ አጋር በመሆኗ ከኢኮኖሚ አንጻርም ጫና መፍጠር ይችላሉ ትራምፕ። ያም ሆኖ ግን ቁጥር 1 ላይ ያለችው ቻይና በመሆኗ ደቡብ አፍሪካ ዓለም አቀፍ ጫናዋ በአሜሪካ ላይ ሳይቀር ውስብስብ የመሆን እድል ይኖረዋል። ለዚህም ነው በብሪክስ አማካኝነትም ከነ ፕሬዝዳንት ቭላድሚር ፑቲን ጋር በመስራት ነገሩን ይቀይሩታል ሲሪል ራማፎሳ የሚባልላቸው። በ2024 በአሜሪካና በደቡብ አፍሪካ መካከል 20.5 ቢሊዮን ዶላር ግምት ያለው የንግድ ልውውጥ ተደርጓል። አሜሪካ 5.8 ቢሊዮን ዶላር ምርት ወደ ደቡብ አፍሪካ ደግሞ ወደ አሜሪካ የ14.7 ቢሊዮን ዶላር ምርት ልካለች እንደማለት ነው። ራማፎሳም ቢሆኑ ወደድንም ጠላንም ከነሱ ጋር መነጋገር ይኖርብናል፣ ገብተንበታል የሚል ሐሳባቸውን ከግዟቸው በፊት መስጠታቸው ይታወሳል። ዶናልድ ትራምፕ በተሳሳተ መረጃ ደቡብ አፍሪካ ላይ ጫና ፈጥረዋል ለሚሉ ወገኖች የራማፎሳ ጉዞ መፍትሄ ያመጣል፣ ዲፕሎማሲውን የማስተካከል እድል ይኖረዋልም ተብሎ ነበር። የራማፎሳ ቱጃር ጓደኞች የትራምፕም ናቸው። እናም በግለሰብ ደረጃም ቢሆን ችግሩን ይቀርፉታል ተብሎ ይታሰባል። አሁናዊ የዓለም ፖለቲካ ከሀገር በላይ ግለሰቦች ከፍ ብለው የመጠራት አጋጣሚውን እየፈጠሩ በመሆኑ ግለሰባዊ ግንኙነቱም ለዋሽንግተንና ለፕሪቶሪያ ፖለቲካ ጥሩ ድል ተደርጎ ተወስዶ ነበር። እርግጥ ነው ቡርኪና ፋሶ ሲባል ትራኦሬ፣ ሩሲያ ሲባል ፑቲን፣ ቻይና ሲባል ሺ፣ ሰሜን ኮሪያ ሲባል ኪም፣ አሜሪካ ሲባል ትራምፕ፣ ህንድ ሲባል ሞዲ የዓለም ፖለቲካ ቅኝቶች እየሆኑ መጥተዋል። ትራምፕ ደች ጥቂት ነጭ ገበሬዎች በ17ኛው ክፍለ ዘመን ወደ ደቡብ አፍሪካ የገቡ ሰዎች ጉዳይ ከምንም በላይ አሳስቧቸዋል። በቪዲዮ መልክም ጉዳዩን ሲያወሳስቡት ያመሹት ከዚህ አንጻር እንደሆነ ተነግሯል። ኤለን መስክ ደቡብ አፍሪካ ቢወለድም የስታርሊንክ ሳተላይት ኢንተርኔት ኩባንያው ሳይቀር ጫና ውስጥ መግባቱን ደጋግሞ በማንሳቱ እንዲሁም ጥቁር በሆን ኖሮ ማለቱ አደጋ እንደፈጠረ ይነገራል። ትራምፕና ራማፎሳ ተፋጠጡ እንጂ እንደ ዘለንስኪ ለትራምፕም አልተበሳጩላቸውም። ይባስ ብለው ትራምፕ የበሬ ወለደ ክስ አቀረቡ። ነጮች በጅምላ የተገደሉ ነው አሉ። ግን ማረጋገጫቸው ውሃ የማያነሳ የተሳሳተም ሆነባቸው ተብሏል። ዓለም ላይ ደቡብ አፍሪካ ከፍተኛ የግድያ ወንጀል ያለባት ሀገር ስትሆን እጅጉን አብዛኛው ሟች ደግሞ ጥቁር እንጂ ነጭ አለመሆኑ ምናልባትም መብራት አስጠፍተው ቪዲዮ ላሳዩት ትራምፕ ድል አልሆነላቸውም። And you do have laws that were passed that gives you the right to confiscate land for no payment.